ሰላም ጋይስ እንዴት ናችሁ? ደህና ናችሁ ወይ? እንኳን አደረሳችሁ በድጋሚ። ዛሬ ደግሞ በሌላ ቪዲዮ ተገናኝተናል። እንግዲህ እዚህ ጋር ይታያችኋል ስጋ ምናምን አለ። በበዓሉ ዋዜማ ደግሞ እስቲ ፋኒን ቤት እጋብዘዋለሁ ማለት ነው። ጥብስ ሰርቼ አሁን ይመጣል ትንሽ ቆይቶ። እንግዲህ እስቲ የሃይም ደግሞ እስቲ አመት በዓል የዋዜማ እንዴት እናሳልፋለን የሚለውን እናያለን አብረን ማለት ነው። ኪፕ ላክድ ጋይስ፣ ያ የትም እንዳትሄዱ እናንተም አብራችሁን በዓል ታሳልፋላችሁ ማለት ነው። ዋዜማን አዲስ አመት እንግዲህ ጥብስ ከበረዶ ቤት ስለወጣ የቅላቱ እንደምትገዙት አይሆንም። ከለሩ ይቀየራል። ስጋ ቀለም ይቀባል መሰለኝ። ስገዛው ቀይ ነበር፣ አሁን ግን ከበረዶ ቤት ስለወጣሁት ትንሽ ነጣ አለ እና እስኪ እንግዲህ ስጋ ጠብሰን እንበላለን ማለት ነው። ዶሮ ምናምን ከባል ያመጣ ነው አለ፣ እሱንም እናፈርፍረዋለን ማለት ነው። ከፋሚሊ ቤት ያመጣ ነው አለ እና እስቲ ፋኒ ይመጣል። ኪፕ ላክድ ጋይስ ያ እና እንግዲህ ስጋችንን እንከትፋለን ማለት ነው መጀመሪያ። እና እንግዲህ ስጋችንን በዚህ መልኩ ጠብሰናል ማለት ነው። ለየት ያለች አሰራር ነው ማሳያችሁ። እዚሁ እኛ እንቀመመዋለን። ብዙ አይነት የጥብስ አሰራር አለ። ቅመማችንን እዚሁ ላይ እናደርግበታለን። የምንፈልገውን ቅመም ከዛ እንግዲህ ትንሽ እናደርገዋለን ማለት ነው። እንደዚህ አመስ እናደርጋታለን። ኦሊቭ ኦይል ብንጨምርበት ደግሞ ያበደ ነው። ያው የፖርቹጊዝ ኦሊቭ ኦይል አለኝ። ትንሽ ጠብ እናደርግባትና እናሻታለን ቅመሙ እንዲዋሃድ ማለት ነው። እንደ በርበሬ አሪፍ ነው። እንዲህ ካረግን በኋላ እንግዲህ እዛ ጋ መጥበሻ ላይ ሞራ ነገር ነው ያገኘነው። ጮማ ባይሆንም ዝም ብለን መጥበሻውን እያጋለበት ነው። እንግዲህ አሁን በደንብ ተዋህዷል ማለት ነው። በደንብ ሁሉም ጋር ተዳርሷል። ያው መጥበሻችን ደግሞ እቺን ትመስላለች ማለት ነው። ጮማ ነገር ማለት ነው። ጮማ ይደረግ የለ በሀገር ቤት መጀመሪያ መጥበሻው ላይ እና እንግዲህ ለግብአታችን እስቲ ደግሞ ያዘጋጀነው እንትን ላሳያችሁ። ያበሻ ቅቤ የለኝም፣ ቅቤ ያልቆብኛል። ስለዚህ ምን ገዛው መሰላችሁ? እንግዲህ የነጭ አይሪሽ በተር ገዝቻለሁ። እንግዲህ በነጭ ቅቤ ሞክረዋለን። በተር ነገር ነው እና እስቲ ይሄን እናደርግበታለን።
ሌላ ምን ያስፈልገናል? ቃሪያም የለንም። ኤዲካ ገብቼ ቃሪያ ብፈልግ አጣሁ። በቃ ይሄንን ገዛሁት ዝም ብላችሁ። በዚህም እንግዲህ አሪፍ ነው፣ ያጣፍጣል። ይሄም ፓፕሪካ ይባላል። ትላልቁ ቃሪያ ነው። እኔ ሀገር ቤት አይቼው አላውቅም ነበር። ይሄንን እንጠቀማለን። ሌላ ምን ቀረን ታዲያ? በቃ ሌላ ማጣፈጫ ነው የምንጠቀመው። ሽንኩርት ምናምን አናቱ ላይ ሽንኩርት ባናቱ እናደርገዋለን። እኔ መረቅ ያለው ጥብስ ነው የሚመቸኝ። እንግዲህ ከፕላ ደም የትም እንዳትሄዱ። መጥበሻው ላይ እንግዲህ በነጭ ቅቤ መጥበሻውን እንደ እንትን እናደርገዋለን። ማነው እናረጥበዋለን ነው የሚባለው። I don't know how to explain it ብዬ እንደማስረዳችሁ አላውቅም። ይሄን ይመስላል ቅቤውን እቺን አድርገን ከዛ ስጋችንን እናስገባለን ማለት ነው። እንግዲህ አሰራሬን ሬት አድርጉ። እንግዲህ እኔ በብዛት ጥብስ ከስንት ጊዜ ከሰራው ሰርቼ አላውቅም ማለት ይቻላል። ኦልሞስት ሩዜን ስቀቅል ስበላ ነው ሙሉ። ያበሻ ምግብ የለም እዚህ። አሁን እንጀራ ራሱ የለንም። ባይዘው እንጀራ የለንም። ዳቦ ነው የምንገዛው። ዳቦ ገዝቻለሁ ኦልሬዲ እንጀራ ስለሌለ እንግዲህ ስጋችንን አስገብተነዋል። እንግዲህ ሲታይ አሪፍ ይመስላል ማለት ነው። እንግዲህ ግን ይሄን የመሰለ ጥብስ ሰርተን የሆነ እንጀራ ይሄ እንደ የዶሮ ፍርፍር ምናምን ነው እንጂ ያለኝ እንትን የለኝም። የሚያሳዝነው እንጀራ የለኝም። በዳቦ ነው የምንበላው። ሀገር ቤትም ያው በልታችሁ ታውቃላችሁ ጥብስ በዳቦ። እንግዲህ አፕዴት እናደርጋችኋለን በየስቴፑ ማለት ነው። ኬፕ ላክድንያ ያው እንግዲህ አሁን ደግሞ እስኪ ሽንኩርታችንን እንከታለን ማለት ነው። ጥብሱ አሪፍ ሆኗል። ከለሩ አሪፍ ነች። ዝም ብዬ ካለ ጮም ቀምሻት። ቅመሙ ዋው! ቅመሙ ኦ ማይ ዴይስ ኦ ማይ ዴይስ የዩኬ ነው። ከዩኬ የመጣ እንግሊዘኛ ነው። ከዛ ዝም ብለን ቲማቲም ጣል ብናደርግበት አሪፍ ነው። እስካሁን ካለ ዘይት ነበር የጠበስኩት። አሁን ዘይት እናስገባበታለን። እንግዲህ እስካሁን ያለው ሂደት ይሄን ይመስላል። እንግዲህ እስካሁን ይሄን ይመስላል።
ለመብላት ተዘጋጁ እና ጋይስ አሁን ጥብሳችን ኦልሬዲ ደርሳለች። እንግዳችን ብቻ ፋኒ ነው የቀረው ማለት ነው። እስቲ እንዴት አያችኋት? ሬት አድርጓት፣ በወዝ ሬት አድርጉልኝ። እንዴት ነው ችክ ድክ ሲል ደስ አይልም? እንግዲህ የሰራሁት ጥብስ ይሄን ይመስላል። ከ1 እስከ 10 ሬት አድርጉት እናንተ። ፋኒ ደግሞ ቀምሶ ሬት ያደርገዋል ማለት ነው። እንግዲህ አሁን እንግዳችንን መጠበቅ ብቻ ነው የቀረን። የትም እንዳትሄዱ እዚሁ ቆዩ እና እንግዲህ ያው ፋኒ አርፍዶ መጥቶ ያው እንግዲህ ጥብሳችን ትንሽ ሞቅ አደረግናት። ቀዝቅዛ ነበረ። በዳቦ ነው የምንበላው። አልጫ ነው የሰራው። አልጫ ጥብስ ተቀምሞ ምናምን የተሰራው እኮ ታሽቶ ምናምን በቆንዶ በርበሬ ምናምን አሪፍ ምሳ ነው የሚሆነው። እንግዲህ ምግባችን ጥብሱንና ቴስት አድርገህ ነገራቸው። ሪአክሽን ያለ ማለት ነው። ጥብሱን ያንተ ጥብሱ ከነ ማስረጃ ቪዲዮ ላይ አለ። አይሪሽ ቡታ ይሄ የነጮቹ ቅቤ ያለው እና ስንሰጠው ወይ 9 ካስ ጥብስ ምናምን መጥበስ ይመችሽ ነበር። 9 ካስ ያ እሺ ምን እንደሆነ ያልሽው ቪዲዮ ላይ አላዋርደውም ብለሽ አሪፍ ነው። መቀለል ነው በቃ የመጣው መንገድ ደግሞ ታልበሰለኝ ማውራት በደንብ አልቻለም። አይኔ ቀልቷል አሁን ያለኝ እና ለእናንተም እናጉርሳችሁ እንጂ ዛሬ ሳላጉርሳቸው ወደልጫው ምናምን አሪፍ ነው። እናንተስ ኮሜንት ላይ ከአንድ እስከ 10 ስንሰጣችሁት ደግሞ ማሳየቻችኋለሁ። ሲንተከተክ ጀምሮ ስራ ያሳያችሁ ነው ማሳየቻችኋለሁ። You don't have the idea guys. በርበሬ ነበር ባልጫ ፈልገን የሰራው ያ በርበሬ ነበር በርበሬ ነበር ፈልገው ምንም እንትን የሚባል አልጨመርኩበትም። በርበሬ ምናምን ቢጫ ነው ራሱ ነው መረቁ ማለት መረቅ አለው ደግሞ መረቁ አሪፋ በዛው ሲፈራሽ መረቁ ያብሻ ሬስቶራንት እኮ እንደዚህ ያቀርቡ አይተዋል። ያለበት ማንን ታክል ምግብ እሱን በልታችሁ ይርባችኋል። ሰናበታቸው እና እንግዲህ ጋይስ እንግዲህ ዛሬ ቪዲዮዬን መስል ነበር። እንዲህ ያበደ ጥብስ ሰርቻ አብልቼዋለሁ። አመት ባለው አዜማ ወደ ዶነር አልተመለስኩም። ወደ በርገር ሳይመለስ እንዲሁ በአበሻ ምግብ እንዲቀጥል አድርገናል እና ሲወደዋል ያያቸው አይናናቸውን እያየሁ እኔ ቀልቷል እኮ አይናናቸውን አጣጣለኝ። በርበሬ የሚጥጠው አሪፍ ነው በጣም ወድጄዋለሁ። እና በቃ በሚቀጥለው ቪዲዮ እስክንገናኝ በብዙ ቪዲዮዎች እንገናኛለን። እና እንግዲህ በሚቀጥለው ቪዲዮ እስክንገናኝ ኢትዮጵያ ለዘላለም ትኑር ነው የምትለው አንተ። ኢትዮጵያ ለዘላለም ትኑር። ቻው ቻው።